አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው። ለብር የሚሯሯጡት ምናልባት መላጣን እያዩ መላጣ ላይ አለ። ምን አውቄ ሴቶች መላጣውን ወንድ ይወዳሉ አሉ። ውሸት ነው። አዩም መላጣውን አይታ ነው የወደደችው። እንደዚህ እያልሽ ብቻ ጸጉር ያለውን ሰው መላጣ እንዳትሰደርጊ እና በተረፈው እሺ፣ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። ወደ የመን ልሄድ ነው። ስለዚህ እሄዳለሁ። የመን ሰነአ ነው። ብቻ ዱዓ አድርጉ። ጦርነትም አለ ማለት ለሱመያ ብቻ ነው ይሄን ነገር የምታብራራው የምታረጋግጠው በኢንቦክስ በምን በውስጥ መስመር የምትለው እሷ ብቻ ልጅ እንድትረጋግጥ የምታደርገው። እኔስ እዚህ ጋር የፈለገችው እኮ ሰነች አንቺ እኮ አይደለማ። ያ ልጅ በኋላ አድጎ ያስገባህልኝም ብር አካውንቴን አይቶ ከሰይድ ብር ውስጥ ይሄንን አካፊ የሰይድ ልጅ ነኝ ቢለኝስ? ድንገት እንደው ፈጣሪ አይበለውና እንደው ድፍት ብለህ ብትሞት አስተግፈር ለብረት ድፍት ብለህ ብትሞት ያለውን ንብረት አካፊም ቢለኝ አንቺ ትገርሚያለሽ። ሱመያ ይሄንን ቪዲዮ እንዳይሽው ከአንቺ ጋር ስለ ብሩ በኋላ እናወራለን። ይሄንን ቪዲዮ እንዳይሽው ወደ የመን ሄጄ አጣራልሻለሁ። የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁ ሁኚ ለማጣራት ማለት ነው። እኔ እዛ ሄዳለሁ። ዱዓ አድርጉ ብቻ አላህ ሰላም ያድርገው። ልጅቷንም ልጁንም አላህ በሰላም ያስገኝልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይሄ የመጨረሻ ቪዲዮ ነው። ወደ የመን ሄዳለሁ ከአዩ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የተሚማ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ሰላምና ጤና ፍቅርን ተመኘውላችሁ ዶች። ዛሬ በአዲስ ቪዲዮ መጥቻለሁ። ያው አዲስ ነገር ስመጣ አዲስ ቪዲዮዎች እዘን እንመጣለን። እሱ ምንድነው? ሳይድ ነው ማለት ነው። ሳይድ ለሱመያ መልስ መልሶላታል ማለት ነው። ምን ብሎ መለሰላት? የጠየቅሽውን ጥያቄ መልስ መልስልሻለሁኝ። ልጁን ነበረ ለካ መጀመሪያ ልጅ ያላቸው። እኔ እኮ ብዙ ማልከታተላቸውም ባይዘው እና ልጁን አጣርቼ እጄ እነሱንም አላህ ያግኝ ያኔ ከፊት ለፊቴ ያውጣልኝ ይገኙ እናትም ልጅም ማለት ነው። እና አጣርቼ መልሱን እመልስልሻለሁ። እኔ ለልጆቼ ስል የማላደርገው ነገር የለም፣ የማላደርገው ጥረት የለም። እኔ እኮ አረ ወንዶች ለካ ከዚህም ምንድነው ወንዶች እሱ ስሜታቸውን አትቆጣጠሩም እንዴ? ለካ በዚህም ወንዶች እኮ አላውቅም። እኔ ባይዘው ብዙም ተከታታይ አልከታተላቸውም። አሁን እንጂ መከታተል እነሱ የጀመርኩት በፊት አልከታተላቸውም ነበር። ታየም ያጀም ሙቀት ነው። ለምን ሙቀት ነው ይሄ? ለዚህ ራሱ ሙቀት ነው። እና ለምን አልለበሽም ምናምን እንዳትሉኝ ማለት ነው። ሶሪ አውቃለሁ። ሙቀት ነው፣ ጊዜው ሙቀት ነው፣ ሳውዲ አረቢያ ማለት ነው። እና እሷ ልጁን አጣራልኝ ያንተ ነው መሰለኝ፣ ያንተ ነው ልጁን አጣራልኝ። እሺ ልጁን አጣራልሻለሁ ለልጆቼ እያልኩኝ የማላደርገው ጥረት የለም። አሁን የመን ሊጋዝ ነው። ይሄ የመጨረሻ ቪዲዮ ነው ብሏል። ወደ የመን ሄዳለሁ፣ ጦርነትም አለ፣ ዱዓ አድርጉልኝ እያለ ነው። ለመሰላም አስገባኩ ሳይድዬ ማለት ነው። ግን እናንተ ወንዶች ማለት ነው ለምንድን ነው ስሜታቸው ማትቆጣጠሩት? ወይ ልቡ ቀሽቲን ኦኔ ምድረውሹ እያላችሁ ከላስ ከአስሩ ሴቶች ምንድን ነው ከአንዲቱ 10 ብታስወልድ አይሻልክም? ወላሂ ወንዶች የትኛው ወንዶች ማለት ነው ከአንዲቱ 10 አስወርድ። በቃ አላህ መንገዱን እስከመዘጋው ትውለድልክ። ለምንድን ነው ከዚችም ነገ እኮ ያ ልጅ እኮ እንደው ያኔ እንትኑ ደንቡን ካልጠበቅከው ሐቁን ካልጠበቅክለት ነገ የው መልቂያም እኮ ያስጠይቅካል። እንዲህ ማድረግ ጥሩ አይደለም። በአንድ እናት ብትወልዱ ነው የሚሻለው። ለምን በአንድ እናት ያሳደጋችሁት ነገር የእንጀራ እናት ጥሩ አይደለችም፣ የእንጀራ አባት ጥሩ አይደለም። እንደ አባትና እንደ እናት የሚሆን ነገር የለም። እና ለማንኛውም ወደ የመን ሊሄድ ነው፣ ሊጓዝ ነው። ደሞም ሱመያ እቺኛው ሀያት ደሞ ምን አው የኔም ጥያቄ ነው። የሱመያ ብቻ ጥያቄ አይደለም፣ የልጁ ጉዳይ የኔም ጥያቄ ነው። ከዚህም ለምን ትወልዳለህ እንዲህ አለች። ግን ስለበፊቱ ህይወትክ አያገባኝም።
ብላ አሁንም ደግሞ እኔም ጥያቄ አለኝ እኔም እንድታጣራልኝ እፈልጋለሁ ምናምን አለችው ማለት ነው። እና ልጁ ወደፊት መጥቶ አንተ ድርግም ብለህ ብትሞት ነገ መጥቶ ሀቅክን ይጠይቀኛል እና ግልጽ እንድታደርግልኝ ነው ያለችው። እና እቺኛዋም ማለት ነው ሱማያ ብቻ አይደለም እቺኛዋም አሁን ደግሞ እኔም ግልጽ እንዲሆንልኝ ፈልጋለሁ ያለችው ነው። እና ልጁ ተሰቃየ ወላሂ እንደው ወንዶች ማለት ነው እንደው ከአንዲቱ ጋር ብትቸገሩ ነው የሚሻላችሁ። ከዚህም ታሰቃይ ካለ እቺም ታሰቃይ ካለች ያቺም ታሰቃይ ካለች ወይ እንደ ወንዶች ረተው ግን ምን ትርጉም አለው? ሁለት ሴት ሶስት ሴት ማግባቱ ትርጉሙ ምንድነው ነው የሚለዋቸው። እኔ ለማንኛውም እንደዛ እያለ ነው ሊሄድ ነው ብሏል። ያው የመጨረሻ ቪዲዮ ነው። ካሁን በኋላ ደግሞ የመን ሄዶ ልጁን አግኝቶ ልጁን አጣርቶ ከዛ ደግሞ ከሱመያዬ ጋር ሲገናኝ እናየዋለን። ልጆቹን ሲያይ እናየዋለን። ዱአ አድርጉለት በሰላም እንዲገባ፣ ምክንያቱም ጦርነት አለ እያለ ነው። እና አላህ በሰላም ያስገባህ ነው የምንለው። ራስህን ጠብቅ። ለማንኛውም ልጆችህን ታገኛለህ፣ አገናኝካለሁ፣ ግን ቁርጦ ንገረኝ ለይልኝ ብለዋለች። አሁን ደግሞ እሱ ደግሞ ለማጣራት እሱን ልጁንም ለማግኘት ወደ የመን እየሄደ ነው ማለት ነው። ኸይር ነው ኢንሻአላህ። በኸይር መንገድ እንጠብቃችኋለን። እኛም ልጁም ተገኝቶ ማንነቱ ተጣርቶ የሳይድ ልጅ ነው የማ ልጅ ነው ምርመላ ዲኤንኤን አስመርምረክ ልጆችክን ችግር የለውም አገናኝካለሁ ብለካለች። ምንም ጣጣ የለውም። ሱመያ ታገናኝካለች። አንተም ደግሞ አዎ ልጁ የኔ ነው ልጁ የኔ አይደለም ኦኬ። ከዛም በኋላ ደግሞ ወስኑ ሁለታችሁም፣ አንተም ሱመያም ወስኑ። ወይ አንተም የኔ ልጅ አይደለም የኔ ነው ምናምን ነገር ያንተ ባይሆን ኖሮ ያንተ ነው ትልመችስ አይደለ? እና ለማንኛውም ይመስላል ጀማ ጉዞ ወደ የመን ሊሄድ ነው የሳይድ። ዱአ አድርጉለት እላችኋለሁ። መልካም ጉዞ በሉት፣ ዱአ አድርጉለት። ለማንኛውም ይመስላል። ቀጣይ ቪዲዮ ደግሞ ተመልሰን እንመጣለን። ላይክ ያደረጋችሁ ሰላት እያለፈኝ ስለሆነ ኦኬ ባይ